ተለየ። ሁሉም ልባቸው ተሰበረ። አደይ በጣም ከፋች። የአደይ አባት አበዱ። የአደይ አባት ሁሉንም ነገር ሰምተው እና አደይን ዴቭና እናቷን እንዲሁም ቤሪ ሆነው አደይን እንዳሰቃዩት ሲሰሙ ሰተት ብለው ወደ አዲስ አበባ መጡ። ብርሃኔ ደውላ ሁሉንም ነገር ስትነግራት ምን እያረግሽ ነው ብርሃኔ? እንዴት ነው? አሁን እኮ የዴቭ እናት የለችም እና እንዴት ችግር ትፈጥሪያለሽ ብላ ስትላት እኔ ምን ላድርግ እህቴ፣ አንድ ጊዜ የተሰማ ነገር ሆኗል እና ሰርግ እንደነበረ አባዬ ሲሰማና ሰርጉ እንደቀረ ሲያቅ እጅጉን ተናዶና አብዶና ጨልሎ ነው የመጣው። እማዬ ጋር እራሱ በጣም ተጣልተዋል። ምን? አዎ እማዬ ጋር ሳይቀር ተጣልተው ነው የመጣው እና ምን ማድረግ እንዳለብሽ ታውቂያለሽ አደይ፣ የሆነ ነገር ማድረግ አለብሽ፣ አባዬ በጣም ተናዷል ብላ አለቻት። በሌላ በኩል ዴቭ እንግዲህ የዴቭ ሰበር ዜና እጅጉን ያሳዝናል። ዴቭ አንድ ቀን እንኳ ደስተኛ ሳይሆንና አደይን ከልቡ እንደሚወዳት እንደሚያፈቅራት ሳያሳያት ይችን ዓለም ተሰናበታት። ዴቭን ማን እንደገደለው አይታወቅም እና ፖሊሶቹ በሰው እጅ እንደጠፋና የሰዎቹ አሻራ ደግሞ ምርመራ ላይ እንደተገኘ ተናገሩ። ምን እያልክ ነው መርማሪ? ምክንያቱም በፍጹም እኮ ዴቭ ምንም አይነት ጥላት የለውም፣ እንዴት እንደዚህ ልትል ትችላለህ? ብላ አደይና የፍቅር እናት እጅጉን ተከራከሩ። እንግዲህ የሆነ ሁሉም ሆኗል እና ዴቭ በሰው እጅ ነው እንጂ የተገደለው ሌላ የፈጣሪ በሽታ አይደለም የገደለው ብለው ሲነግሯቸው እጅጉን አሳሳቢና በጣም ደንግጠው፣ ቆይ ዴቭ እኛ እስከምናውቀው ከሁሉም ሰው ጋር ተግባብቶና እንዲሁም ቤስት ፍሬንድ ሆኖ ነው እየኖረ ያለው። ታዲያ ማን ነው ሆን ብለው የኔን ዴቭ የሚገሉትና እኔ ጋር እንዳይሆን የሚፈልጉት? እያለች አደይ እጅጉን ልቧ ተሰበረ። ምን ገጠማት? ሩታ በስተመጨረሻ በዶክተር እጅጉን ተቀየመች። ዶክተር ቆይ ምን እያልሽ ነው? አንቺ እኮ በቀረብሽኝ ቁጥር እኔ እየራኩሽ ነበር። እንዴት እንደዚህ አይነት አላማና ቅል ሊኖርሽ ይገባል? እኔ ልብ ያለው ሌላ ጋር ነው እንጂ አንቺ ጋር እኮ አይደለም። ሩታ ቆይ ምን እያደረግሽ ነው? ወይስ ደግሞ የሚቆጣጠርሽ ቤተሰብ የለሽም? ብሎ በከባዱ ተናገራት። ቆይ እኔ ምልህ እኔ አንተን ስላልኩኝ ነው እንዴ እንደዚህ የተንቀባረርክብኝ? አሁን ስራ ነኝ ብለህ ስትል አደይ ስትደውልልህ ግን ጭራህን እየቆላህ ወደ አደይ ሄድክ? ወይስ ደግሞ ተወዳታለህ ታፈቅራታለህ እንዴ? ዶክተር እውነቱን ንገረኝ። አታስብ፣ እኔ ምንም ነገር አልልህም። እኔ እኮ አለመፈለግ ስሜት እየተሰማኝ ያለው አሁን ሳይሆን ገና ልጅ እያለሁ ነው። እናቴ እንኳ አንድ ቀን ሳታቅፈኝ አንድ ቀን ጡት ሳታጠባኝ ትታኝ ሄደችው በሰው ሀገር ነው። አባዬም ቢሆን ሌላ ሚስት አግብቶ እየኖረ ያለ ሰው ነው እና እንኳን ባንተና እናትና አባቴ እንኳ አይወዱኝም ብላ ስትል፣ እባክሽ ሩታ እኔ እንደዛ ለማለት ፈልጌ አይደለም። እና ታዲያ ለምንድን ነው ግን ደግሞ መሆን ያለበት ሰዓት ይሆናል። እኔ ላንቺ ምንም አይነት ስሜት የለኝም። አንቺንም መጉዳት አልፈልግም። እስኪ ንገሪ፣ የእኔ ልብ እየመታ ያለው ለሌላ ሰው ነው እንጂ ላንቺ አይደለም። ታዲያ አንቺ እኔን እያፈቀርሽኝ እያለ ለሌላ ሰው ልብ እየመታ እያወቅሽ እንዴት ነው ከኔ ጋር አብረሽ ልቀጥይ የምችይው? ሩታ እባክሽን እያለ ሲለምናት፣ በቃ እመነኝ ድጋሜ ወደ አንተ ህይወት አልመጣም ብላ ሄዳ ፍራሿ ላይ እሩይ ኡኡ እያለች ስታለቅስ፣ ምን ሆነሽ ነው የሆንሽውን ነገር ተናገሪ ብላ ስትል፣ እማዬ ታውቂያለሽ ያለመወደድና ያለመፈለግ ስሜት ተሰምቶሽ ያውቃል? አዎ በጣም ብዙ ጊዜ ሩታዬ፣ ግን ደግሞ አንድ ቀንም ቢሆን ተስፋ ቆርጬ አላውቅም።
እና እባክሽን በምንም ሁኔታ ተስፋ እንዳትቆርጭ ብላ ስትላት እሽታለም አንቺ ስላለሽኝ በጣም እድለኛ ነኝ ብላ አለች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። አደይ በስተመጨረሻ ዶክተሩን ደውላ እፈልግሃለሁ ዶክተር፣ ዛሬ የማወራህ ነገር አለኝ ብላ እሊሊ ቤት ጠራችው። በሌላ በኩል ደግሞ በጣም የሚያሳዝነውና ልብ የሚሰብረው ነገር ሩታ አብራው ነበረች እና የት ልትሄድ ነው ብላ ስትለው እባክሽ ሩታ አሁን ለግብዣውም ሆነ ለሌላውም ነገር ቀስ ብለን እንደርስበታለን። አሁን ግን አደይ ስለጠራችኝ ወደ አደይ ጋር እሄዳለሁ ብሎ ሲላት ምን እያልክ ነው ዶክተር? እንዴት እንደዚህ ታደርጋለህ? በቃ የተፈጠረው ነገር አንዴ ተፈጥሯል። ላረግሽልኝ ነገር በሙሉ በጣም አመሰግናለሁ ብሎ ትቷት ሄደ። ዳይመንድን አየኸው? እስኪ ንገረኝ አሁን ይሄ ምን አይነት ስርዓትና ወግ ነው ብላ ስትለው እባክሽ ሩታ እኔ እኮ መጀመሪያውንም ነግሬሽ ነበር። ምንድን ነው የነገርከኝ? ምክንያቱም ይሄ ሰውዬ በፍጹም ለአንቺ እንደማይሆንሽና አንቺን እንደማያፈቅርሽ እኮ ነግሬሻለሁ። ልቡ ያለው ሌላ ሰው ጋር ነው። ቆይ ለምንድን ነው የማይገባሽ ግን ብሎ ሲላት ምን ማለት ነው? በቃ ነገርኩሽ፣ እባክሽ ሩታ ከዚህ በላይ ብዙ ነገር እንድናገር አትገፋፊኝ ብሎ ሲላት ታዲያ እንግዳ ምን ልበል እስኪ ንገረኝ። አንዳንድ ጊዜ ሁሉም ነገር እኮ አዲስና ግራ እየገባኝ ነው። ቆይ የእውነት በዚህ ልክ እኔ አስጠልቼዋለሁ ማለት ነው? እንግዲህ እኔ እሱን አላውቅም። ማለቴ ታስጠይው አታስጠይው ምንም የማውቀው ነገር የለኝም። ግን በአሁኑ ሰዓት እየደረሰብሽ ያለው ነገር በጣም መጥፎና መጥፎ ነገር ብቻ ነው። እባክሽን እንደዚህ አታድርጊ ብሎ አላት። ሩታዬም እያለቀሰች እንባ ደም እያለቀሰች ወደ ቤቷ ተመለሰች። ቤዛ ሊሊን አግኝታት እንዴት ነሽ ሊሊ ብላ ስትላት ደህና ነኝ ወይዘሪት ቤዛ እንዴት ነሽ አንቺ? ምን የተፈጠረ ነገር አለ ብላ ስትላት ምንም አልተፈጠረም። አንቺ ግን የቤቱን ጉዳይ ምን አደረግሽልኝ ብላ ስትላት ምን ነው ቤዛ ምን ነው ቸኮልሽ እኔን ለማስወጣት? ትሰሚኛለሽ እኔ አንቺን ወሬ ሰምቼ የምወጣ ይመስልሻል እንጂ ይሄን ፎርጅጅ ወረቀትሽንና ገንዘብ ከፍለሽ ከአበበ ቤት የወረሽውን ገንዘብ በሱ ተጠቅመሽ የፈለግሽውን ነገር ብታደርጊ እኔ የማምንሽ ይመስልሻል እንዴ? እኔ እኮ ሊሊ ነኝ። ከልጅነት እስከ እውቀት በደንብ እንተዋወቃለን። እናም በፈለግሽው ነገር ሂጂ፣ እኔም ደግሞ በፈለግኩን ነገር እሄዳለሁ። ግን ደግሞ አንድ ነገር አትርሺ። ምን? ምክንያቱም መጨረሻ ላይ ተጎጂዋ አንቺ እንጂ እኔ አይደለሁም ብላ አለቻት። ምን እያልሽ ነው? በቃ አሁን ከፈቀድሽልኝ ወደ ቤቴ ብሄድ ይሻላል። እኔ ምልሽ እኔ ሳውቅሽ እኮ የእውነት ኤላን የምትረሺው አይመስለኝም ነበር። አሁን ግን የሚገርመው ኤላን ሁሉ ረስተሽ ከባቡሬ ጋር በጣም አሪፍ ጥንዶች ወጥቷቸዋል ብላ ስትላት ምን አገባሽ አንቺ? ትሰሚኛለሽ ቤዛ? ቆይ አንቺ ግን ይሄንን ሸርና ይህንን አርሲ ኩርሲ ነገር ትተሽ ለምንድን ነው ወደ ራሱ ህይወት የማትመለሽው? ቆይ ምን እያደረግሽ ነው? የእውነት አንቺ በጣም የምታስጠል ሴት ነሽ። ለማንኛውም አንቺ በፈለግሽበት ጠይቂኝ ብላ ትታት ሄደች። ዳይመንዶ ቁጭ ብሎ ተክዞ እያለ መጣችና ኩኩሻ ምንድን ነው? እባክሽ ተይኝ ኩኩሻ፣ ዛሬ ከአንቺ ጋር የምወራከብበት አንድም ነገር የለኝም። ምንድን ነው የተፈጠረው ነገር? አላውቅም። ታውቂያለሽ አንዳንድ ጊዜ የምናስበውና የምናደርገው ነገር እጅጉን ይከብዳል። እናም ደግሞ እያሳዘነች ነው ብሎ ሲል ማናት የምታሳዝንህ ብላ በጣም ግራ ተጋባት። ከዛ በኋላ ሩታ እያበደች መጣችና ቆይ እኔ ምንድን ነው የማደርገው? ምንስ ላድርግ እያለች ስትል ኩኩሻ ማን ያስቀየመች? ብቻ ይሄ ዳይመንድ እንዳይሆን ትሰሚኛለሽ? ከራይቴ ላይ ወረድ ብትይ ጥሩ ነው። ምንድን ነው የተፈጠረው ነገር? እስኪ ንገረኝ። እኔ ለመወደድ ምን ያንሰኛል? አየህ ሲጀመርም እኮ እራት የመጋበዝ እቅዱም አላማውም የለውም ነበር። አውቆ እያታለለኝ ነበር። እንደ ሩታ ሻኪራዬ እባክሽ ተረጋጊ። ተወኝ ባክ ዳይመንድ፣ እስኪ ንገረኝ። ከዛ ሌላ ምን ልበል?
ኩኩሻ በጣም ደስ አላት። ቆይ አንቺ የእውነት ፉንቃ ምናምን ከሌላ ሰው ገብቶልሻል እንዴ? እኔ እኮ ደግሞ ከዳይመንድ መስሎኝ። ምን ነው አንቺ ልጅ ወደሽኛል እንዴ? ምክንያቱም የቀኑ እየተከታተልሽ ሆነ ያለሽው ማ እኔ አንተን? ኧረ በፍጹም። እና ታዲያ ለምንድን ነው እኔ ሩታ የእኔ ፉንቃ ሆነች አልሆነች አንቺን እንደዚህ የሚያንገበግብሽ? አይ እኔማ የእውነት አንተ ከወንክ ያስከፋሃት ዋጋህን ልሰጥህ ነበረ። ትሰሚኛለሽ? እኔ ለሴት ልጅ በጣም ክብር ያለኝ ወንድ ነው ነኝ እና አይደለም ላስቀይማት ይቅርና አንዲት ጸጉር ዘለላ እንኳ ቢነካት አገር ምድሩን እንደማቃጥል አታውቂም ማለት ነው። ለነገሩ እንዴት ታውቂያለሽ? ምክንያቱም አንቺ አልተማርሽ። እዚህ ተቀምጠሽ ይህን ድንጋይ ትታሞቂ ትውያለሽ ታድሪያለሽ ብሎ ሲላት ባክት ታረጋጋ። አሁን እኔ ካንተ ጋር ምንም የምጣላበት ነገር የለኝም። ይልቁንስ እና እንዴት እናድርግ ሻኪራዬ? በቃ አናግረዋለሁ ዶክተሩን። እኔ እኮ ተይ ብዬሽ ነበር፣ ምክንያቱም የዶክተር ልብ ያለው ሌላ ጋር ነው ብሎ ሲላት፣ ቆይ አንተ ግን በተደጋጋሚ እንደዛ ትለኛለህ። እማን ጋ ነው ልቡ ያለው? እኔ ምን አውቃለሁ? ታውቃለህ፣ እኔ እንደዛ ስራ አለኝ ብሎኝ ካለኝ በኋላ ከዛማ የት ብሄር ጥሩ ነው? እኔ ምን አውቃለሁ ሻኪራዬ አዴጋ ምን? ቆይ ይሄ ሰው ግን ምን እያደረገ ነው ብሎ ሲል ምን ማለት ነው? የምታውቀው ነገር አለህ እንዴ? እንዴ እኔ እንዴት ላቅ እችላለሁ ሻኪራዬ? ለማንኛውም እናዋራዋለን። አሁን አንቺ ወደ ቤትሽ ሂጂ ብሎ ወደ ቤቷ እንድትሄድ አደረጋት። ዲቫ አደይን እባክሽ አደይ ይቅርታ አድርጊልኝ እና ፍቅራችንም ይቀጥል አብረን እንኑር እማዬና እንዲሁም ቤሪ ያደረጉትን ነገር ገብቶኛል ብሎ ሲላት፣ አይ አሁንማ ሁሉም ነገር አብቅቷል፣ እኔ ካንተ ጋር የመኖር እቅድም አላማም የለኝም ብላ እያወሩ ባሉበት ሰዓት ዶክተር መጣ። ቆይ አንተ ምን እያደረክ ነው? ለምንስ ነው እዚህ የመጣኸው? ብሎ ሲለው ምን እያልክ ነው? እሱ እኮ የእኔ ደንበኛ ነው እና ዶክተርን ነው ደግሞ እንደዚህ የምትናገረው? ቆይ እኔ የምልህ ዲብ ሁሉንም ሰው ጠልተህ ምን ይሻልሃል? አይ እኔ ማንንም አልጠላሁም። አረ ጠልተሃል። እስኪ ዶክተር እኮ እንድትረጋጋና ሄደህ እንድታናገረኝ እሱ አይደለም እንደ የላከህ? ታዲያ የምንድን መበጣጠስ ነው? ግን ደግሞ እኔ ካንቺ ጋር ሳየው በጣም ይደብረኛል። አይ ሊደብረህ አይገባም። ትሰማኛለህ? ለወደፊቱ እንደውም ትለምደዋለህ። አሁን ሂጄ ዶክተሩን ማናገር አለብኝ ብላ ዶክተሩ ጋር ስትሄድ፣ ልክ ነው ዲቭ። ምን ማለት ነው ደግሞ ዶክተር? በቃ እኔ ካንቺ ጋር መገኘትም ቢሆን ማውራትም በችግርሽም ሆነ በስቃይሽም ዲቭ እንጂ እኔ አይደለሁም። እኔ የምገባሽ አይነት ሰው አይደለሁም። አንቺም ደግሞ ልብሽ የሚመታው ለዲቭ እንጂ ለሌላ ሰው አይደለም አደይ። በቃ ይመችሽ ብሎ ጥሏት ሄደ። ከዛ ምን እያለ ነው ዶክተር? ያለ ወትሮው እንደዚህ መናገር። ቆይ ግን የእውነት አስቀየመው እንዴ? ዲቭ በቃ ቅናቱ መቼም አይተውም እያለች አደይ እንጭርጭር አለች። ውድ የህያ ቤት ቤተሰቦች የዛሬው ሰራተኛዋ አደይ ይህን ይመስል ነበር። የዲቭ መሞት ማን ነው ልቡን ስብርብር ያደረገው? እስኪ ኮሜንት ላይ